ደም ከለገሳችሁ በኋላ ሁለተኛ ለመለገስ ወይም ሰከንድ ዶኔሽን ለማድረግ ለወንዶች እስከ 4 ወር ለሴቶች ደግሞ እስከ 6 ወር ያክል መቆየት ይኖርባችኋል ላችኋለን። ለምን? ደም ከለገሳችሁ በኋላ የምንሰጣችሁ እንደ ለስላሳ ጁስ ያሉ ፈሳሾች ደማችሁ ውስጥ ያለው ፕላዝማ የምንለው ወደ ነበረበት ከ24 ሰዓት እስከ 48 ሰዓት ባለ ሰዓታት ውስጥ እንዲመለስ ያግዛል ማለት ነው። ስለዚህ የማዞርና ድካም የማለት ነገሩ እንዲቀንስላችሁ ይረዳችኋል። ነገር ግን ቀይ ደም ሴላችን ራሳቸውን ሪከቨር ለማድረግ 120 ቀን ይፈጅባቸዋል። 120 ቀን ማለት በአንጻራዊ እስከ 4 ወር ማለት ነው። ለዛም ነው ለወንዶች አንዱን ከለገሱ በኋላ ሁለተኛ ለመለገስ እስከ 4 ወር እንዲጠብቁ የሚደረገው። የሴቶች ግን በተፈጥሮ ቀይ ደም ሴላቸውና አይረን ሌቭላቸው ከወንዶች ሲነጻጸር አነስተኛ ነው። በዚህ ምክንያት እነዚህ ቀይ ደም ሴሎች ወደ ነበሩበት እንኳን በ120 ቀን ቢመለሱ አይረን ሌቭላቸው ግን ወደ ነበረበት ለመመለስ ረዘም ያለ ጊዜ ሊፈጅበት ይችላል። ለዛ ነው ለሴቶች ደግሞ 6 ወር የምንለው ማለት ነው። ለሴቶች እንግዲህ ዝቅተኛ የሆነ አይረንና ቀይ ደም ሴል መጠን እንዲኖር ካደረጉ ምክንያቶች ውስጥ ምን ታስታውሳላችሁ? ኮሜንት አድርጉልኝ።